እሺ ምን እንድንልሽ ፈልገሽ ነው? ከሄርሜላ ጋር ውስጥ ልናጋባው ነው እንልሽ? እሱንም ፈልገሽ? አይ መስማት ፈልገሽ ነው። ሄርሜላ እና አብርሽን ልናጋባቸው አንልሽ ነው እኮ ሩታ። እሱማ እንደላላችሁ ተግባር ነው እንጂ የምታስቡን አትሉ። ወይኔ በተግባር ምንድነው? እኔ ዴቡላ ጭንቅላቱን ፊቱን ከያዘኩ አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር ነው ጀምት ሙክሪ የሚለውና ደስ ብሎኛል። እና ቤተሰብ ሰማችሁ አይደለ? አብርሃም ወደ እናቱና ወደ አባቱ ቤት ሊሄድ ነውና ቤተሰቦች እስቲ የዛሬውን ቪዲዮ አንድ ላይ እንመለከታለን። ሰላም እንዴት ናችሁ? ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ይህ ሚዛናዊ ዩቲዩብ ነውና የብሩክ ቤት የሚለው ቻናላችን ነው እና ዛሬ አብርሃም የወሰኑት ውሳኔ ዴቭና ቡዜ ትክክል ናቸው ብዬ ነው ማስበው። እስቲ በእኔ ሀሳብ የምትስማሙ ኮሜንት ላይ አንድ ቁጥር ጻፉልኝ። እንግዲህ አብርሃም ጤንነቱ ካልተመለሰ እንዴት ነው ከሩታ ጋርና ከሄርሜላ ጋር የሚሆነው? ሩታና ሄርሜላ እንግዲህ ምን እንደሚጨንቃቸው አንድ ላይ የምንመለከት ይሆናል እና ሄርሜላና ሩታ የሰጡትን ምላሽ አንድ ላይ የምናብራራ ይሆናል። ዴቭም እንግዲህ አስተዋይነቱ በጣም በስል የሆነ ሰው ነውና ቡዜና ዴቭ እንግዲህ ዛሬ አብርሃምን እንዲወስዱት ተስማምተው ወስነዋል እና ቤተሰቦች አንድ ላይ ቪዲዮን የምንመለከት ይሆናል። አብርሃም ያለው ሰምታችኋል። እኔ ጤነኛ ነኝ፣ ምንም ችግር የለብኝም ብሏል እና ዝም የሚለውን ነገር ትቶ ጸባዩ ወደ ድሮ አመሉ እንዲመለስልን ነው የምንፈልገው። ያም ሆኖ እንዲሁም ሄርሜላና ሩታ እንግዲህ የሚበጣበጡ ነው የሚመስለኝ እንጂ በሰላም የሚቆዩ አይመስለኝም። ዴቭ የት እንደሚወስዱት ተናግሮ መጨረሻቸውን ተናግሯቸዋልና ሩታና ሄርሜላ እንግዲህ መጨረሻቸውን አውቀው ዝም ይላሉ ወይስ ይጨቃጨቃሉ? አንድ ላይ የምንመለከት ይሆናል። ኤፍሬም ተብዬውስ እንደዛም ሲጨቃጨቅ ነበርና ስለ ዳኒም ዛሬ በደንብ ነግራችኋለሁ። እንግዲህ እስከ መጨረሻው ማየታችሁን እንዳረሱ። ወደ ቪዲዮ እንግዲህ ይሄንን ነው ዋናው ወደ ጤንነቱ እንዲመለስ ስለሆነ አላማችን ያንን አብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን። ተሰተራባረን እና ሄርሜላ ግን እመጣለሁ መሰናበት ፈልጋለሁ ስላለችኝ አልከፋኝም። እየመጣች ነውና እሷን እንትን እንጠብቃለን ማለት ነው። ከዛ በኋላ የምንሄድ ይሆናል። እኔ ቤተሰቦች ሄርሜላ ለምን መጣች ለምን ሄደች ብዬ አልጨቃጨቃቸውም። ግን ዛሬ አንድ ነገር በጣም ቅር ያለኝም ደስ ያለኝም ነገር አለ። ምንድነው? ቡዜ ሁሌ ከሄርሜላ ከአብርሃም ጋር እንዲቀጥል ነው እንጂ የምፈልገው ከሩታ ጋር እንዲቀጥል አልፈልግም እና ሩታ እንግዲህ የምታሳዝን ሴት ናትና ከሩታ ጋር እንዲቀጥል ብታረገው ባይነኝ። ብቻ ግን ዛሬ የወሰኑት ውሳኔ ትክክል ናቸው። እናትና አባቱ ጋር ሄዶ ተስተካክሎ መምጣት አለበት። ግን ይህን ውሳኔ ከዚህ በፊት ሳይሆን መወሰን የነበረባቸው አሁን ሳይሆን መወሰን ያለባቸው ከዚህ በፊት ነበርና ዛሬ እንግዲህ በጣም አብርሃም ልንሸኘው ነው። 500,000 ሰብስክራይብ ገብቷል። እንኳን ደስ አላችሁ የአብርሃም ደጋፊዎች። ዛሬ እንግዲህ ልንሸኘው ነውና አብርሃም በሚያሳዝን ሁኔታ እስቲ ይሄዳል አይሄድም አንድ ላይ እንወያለን። ወደ ቪዲዮ እስቲ ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይደለም ሩታ መጀመሪያውኑ ከኛ ሲወጣ ከሷ ጋር ልክ ነው። ከኔ ጋር ግን ለሩታ ግን እየተፈረደላት አይደለም። እውነት ለመናገር ዴቭ ዝም ብሎ ነው እያስረዳት ያለው። እንዴ ሁሌ ቡዜ የምፈልገው ከሄርሜላ ጋር እንዲቀጥል አብርሃም ነው እንጂ ከሩታ ጋር እንዲቀጥል አይደለም። አረ ፍትህ ለሩታ እያላችሁ እስቲ ኮሜንቱን አጨናንቁት። ምንድነው እየተፈጠረ ያለው ነገር ቤተሰቦች? እንዴ ሩታን ሁሉ ጊዜ ነክፏታል። ሁሉ ጊዜ ሩታ ምትለውን ሰምታችኋል? እስቲ በስነ ስርዓት አዳምጧት። ሁሌ እንዴ ሩታ ጋር ሲሆን ሰላም አይሰማቸውም። በቃ በጣም ይንገበገባሉና አብርሃም እንግዲህ እንደዚህ መሆኑና ራሱን አለማወቁ በጣም ነው የሚያሳዝነው። በዚህ ጉዳይ ሁላ አስተያየቱ ሁላ አይሰጥም። እኔ ደህና ነኝ አይላችሁ። ሩታን ነው ፈልገው አይደል? ለምንድን ነው ሼም ይዞት አንገቱ የሚያቀረቅረው? ጤነኛ ከሆነ ወይ ይናገር፣ ጤነኛ ካልሆነ ደግሞ በቃ ዝም ይበል። እንዴ ምንድነው ዝም እንዳለው ወይ ቀጥሎ በቃ ከሁለቱም ይለይ ወይ ሩታ ጋር ይቀጥል በቃ። ለምንድን ነው ሄርሜላ በዚህ ያህል ደረጃ ገብታ ህይወታቸውን የምታመሰቃቀለው የምታበጣበጠው? እንዴ ሄርሜላ ባመጣኮ ይሄን ሁሉ ብጥብጥ አይፈጠርም። ዴቭ ሁሉ ጊዜ ከሩታ ጋር እንዲቀጥል ሳይሆን የሚፈልገው ከሄርሜላ ጋር እንዲቀጥል ነው በቃ ሁሉ ጊዜ። እንስማት እስቲ ሩታ ሀገር ውጪ እንውጣ ብዬ ስለው ሲስማማ ልክ አይደለም። እሱ ጤነኛ አይደለም። ከኔ ጋር ሲስማማ አብሮ ልክ አይደለም አይደለ? አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትመጣ። እሺ ምን ያንቺ አስተሳሰብ ነው ይሄ? ትክክል ያልሆነ አስተሳሰብ እና ኔጌቲቭ ነገር ብቻ ስለዚህ እሱ ዝም ብላ እኮ ነው ቡዜ እኮ የምታስበው እኮ። አይምሮዋ ተደፍኗል። አንደኛ አይምሮዋ ተደፍኖ እንዴት ነው የምታስበው እንዴ? ሄርሜላ ናት የምታስብለት ሩታ ናት የምታስብለት? ቆይ ማን ነው የሚያስብለት? ቤተሰቦች እስቲ ይሄን ጥያቄ ለእናንተ ነው የምጠይቃችሁና ሁሉ ጊዜ አስተሳሰቧ ሩታ ታስብላት። ምንድነው ሩታ ማታስብለት እንዴ? አብርሃም ያሳዝናችሁ ነው እስቲ ፊቱን ሁላ ቆይ ሄርሜላ ትክክል ናት። ቡዜ ሩታን ስለምጠላት ነው እንጂ ሌላ ምክንያት ምናምን የላትም። ይሄ እውነቱን ልንገራችሁ
ለመሰላችሁ ቡዜ ከድሮም ጀምሮ ሩታን ትጠላታለች፣ ሩታን አትወዳትም። እንዴ ዴቭ እንግዲህ ራሱን መቆጣጠር አቅቶት በቃ ትግስተኛ ሆኖ ለማዳመጥ እየሞከረ ነው። ሩታ ትግላለች ከሄርሜላ ጋር ለምን አየሁት ብላ ነው። እንደዚህ መሆንም የለብሽም ማለት በቃ ሄርሜላ መታ ሰላም ብትለው ምን ብትለው ችግር የለም፣ ግን አጓጉል ነገር ብታረግ ያው እንደ ሚስትነት ልትቆጥቢያትና ልትቆጫት ትችላለሽ። ግን ቡዜ ስለምጠላሽ ነው ካንቺ ጋር እንድትቀጥል የማይፈልገው እንጂ ሄርሜላ እያሰበችላት ነው እንጂ አንቺን እንትን ስለምትል ምናምን ከአብርሃም ጋር እንትን አብርሃም ስለማይወድ ወይም አብርሃም ስለማይወድሽ አይደለም፣ እውነት ለመናገር ማለት ነው። እና እኔ እስቲ የፈለግሽው ነው አስቢ። እኔ ጌታ ውስጥ ድረስ ምን ልባል ምን ላድርግ? የፈለግሽው አስቢ። አረች አሮጊት አፈላችሁ እኮ ምን አባቷ ነው የምትለው እንዴ? እውነቴን ነው እንዴ? ቡዜ ረፊ እንዴ አባልጊ ተይ እንዴ! በጣም እኮ ነው ያስጠላው። እንደዚህ ይደብራል። እውነቴን ነው። ሩታን ስለምጣያ ብቻ እንደዚህ ማድረግሽ ሁላ በጣም የሚያስጠላ ነገር ነው። አረ እባክሽ ተይ። ማን ይምከርሽ? ዴቭ ሁላ ዝም አለ። አረ በስመ ሩታ ጭራሽ አታምንም። ልታገናኛቸው ነው ብላ እንዴት አታሰብም? ቆይ ሩታ ትክክል እኮ ናት እንዴ! ሩታን እንደሚጣሏት እያወቀች ከሄርሜላ ጋር ልታገናኙ ነው ብላ ካላሰበች እንዴት ታስባለች እንዴ? እውነቷን ሩታና ልታጋል ሁሉ ጭቅጭቅ ድርቅ ብላ አብርሃምን አልሰጠም ብላ ነውና በስተመጨረሻም ግን ሩታም ተሰናብተዋለች መሰለኝ። እኔ እስቲ እሺ ምን እንድንልሽ ፈልገሽ ነው? ከሄርሜላ ጋር ውስጥ ልናጋባው ምን ልበልሽ? እሱንም ፈልገሽ አይ መስማት ፈልገሽ ነው። ሄርሜላ እና አብርሽን ልናጋባቸው ማን ልልሽ ነው? ሩታ ሱማን ይተላላችሁ ተግባር ነው እንጂ የምታስቡ ምን አትሉ። ወይኔ በተግባር ምንድነው? እኔ ዴቡላ ጭንቅላቱን ፊቱን ከያዘኩ ከሄርሜላ ጋር ልታጋቡኝ ነው ልትሉኝ ነው ወይ ሲላት፣ አይ ይሄንንማ ወሬ አይደለም የምትነግሩኝ በተግባር ልታሳዩኝ ነው ብላ ሩታ እንግዲህ የሚያስቅ ነገር እየተናገረች ነውና ቤተሰቦች ሩታ ጭራሽ አላመነቻቸውም። አብርሃምና ሄርሜላ ሊድሯቸው ስለሆነ ያሰቡት ሌላ ሴራ አስበዋልና እንግዲህ በጣም የሚያስቅ ነገር ነው የተፈጠረው። ብቻ ግን እስቲ እኔ ቪዲዮ ሲቀጥል ደግሞ እዛም እሺ ይሆናል ሩታ ካንቺ ጋር ነው የሚሆነው። ለምን አንድ አመትም አያስቀምጡትም? አብርሃም አንቺን ነው እንጂ የሚፈልገው ሌላ ነገር አይደለም። ቡዜ ግን በጣም ነገረኛ ሆናለች። ሩታን በጣም እየጠላቻት ነው። ብቻ ግን ቤተሰቦች ዛሬ ቪዲዮ እንዳያችሁት ነው አብርሃምን ሊሸኙት ሄደዋልና በጣም የሚያስቅ ነገርምና የሚያሳዝንም የሚያስቆጭም ነገር ነው የተፈጠረው። ብቻ ግን ቤተሰቦች እስቲ የዛሬውን ቪዲዮ እንዴት ትመለከቱታላችሁ? አብርሃምን ሌላ ነገር ያደርጉት አይመስላችሁ? እስቲ መረጃ ደግሞ ጠዋት ይነገረኛል። በጠዋት ነው የሚነገረው። እስቲ ማታ የወጣው መረጃ ጠዋት ላይ ይነገረናልና እስቲ አዳዲስ መረጃዎች ስለሚኖር ከወዲሁ ተዘጋጅታችሁ ጠብቁ። የኔ ውድ ፋሚሊዎች አመሰግናለሁ ስለምትከታተሉኝ፣ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ወደፊት ሁሌ አብርሃምና ሩታ እኔ ሄርሜላን አልጠላትም እውነት ለመናገር ግን አብርሃምና ሩታ ወደፊት ነው የምለው።